ሰላም እንዴት ናችሁ? እኛ ደህና ነን፣ እግዚአብሔር ይመስገን። እንዴት ቆያችሁ? ፕሮግራሙን እናንተን በማመስገን መጀመር ፈልጋለሁ። ከኛ ከጎናችን የነበራችሁና ዩቲዩባችንን እዚህ ድረስ ያደረሳችሁት እናንተ ስለሆናችሁ ከእግዚአብሔር በታች በጣም ላመሰግናችሁ ፈልጋለሁ። ይቅርታ ምስጋና ስለሌለ ነው ዛሬ ብቻዬን የመጣሁትና ብዙ ሰው እንደ ሰው የተፈጠረ ሰው እንደ ሰው ማሰብ የቻለ ሰው ከኛ ህይወት ብዙ ነገር መማር ይችላል ብዬ አስባለሁና የህይወት ታሪካችንን ሙሉውን ሚዲያ ላይ ባናወጣውም ግን ዛሬ እስኪ ሙሉውን እንንገራችሁና እኔ አጠረም ረዘመም እስከቻልኩት ድረስ ልንገራችሁና ከኔ ህይወት ሳይሆን አብዛኛው የህይወታችን የሚያሳዝነው ክፍል ከምስጋና ጋር የተያዘ ስለሆነ ከሱ ጀምርላችኋለሁ ማለት ነው። ባለቤቴ ምስጋና አብርሃ ይባላል እና እናቱ ብርሃን ትባላለች፣ አባቱ አብርሃ ይባላል። መቀሌ የሮማናት ሰፈር ልጅ ነው እና እንደማንኛውም ልጅ ከእናት ከአባቱ ጋር እየተጫወተ እንደ ሰፈሩ እንደ ቀየው ሆኖ አደገ። ይመስለኛል በ15 በ16 አመቱ ከዛ በታችም ሊሆን ይችላል ስራ ጀመረ። ከቤተሰብ ወጥቶ ቤተሰቡን ለማከዝ የብየዳ ስራ ጀመረ። እንደነገረኝ ከሆነ እንቁላል የሚሸጥ ነበረ ባለቤቴ መቀሌ እየመጣና ተቀቀለ እንቁላል ማለትና ከዛ ብዙ ነገሮች አለፉ፣ ብዙ ነገሮች ተፈጠሩ። እንደምታውቁት የሰሜኑ ጦርነት መጣ። 17 እና የ17 አመት ልጅ እንደነበረ እንደማንኛውም የሰሜን ልጅ እንደማንኛውም የትግራይ ልጅ ጦርነቱን ተቀላቀለ። አጋጣሚ ሆኖ ታላቅ ወንድሙም ሄዶ ነበረ፣ ነፍሱን ይማረውና ብርሃኑ አብርሃ ይባላል። እና እንደምታውቁት የሰሜኑ ጦርነት በጣም የሚያስጠላ ነበረ። ብዙ ነገሮችን አተንበታል። እኔ በሰዓቱ የ11ኛ ክፍል ነው የ11 ነው መሰለኝ ተማሪ ነበርኩኝ። ስለ ጦርነቱ ብዙ የማውቀው ነገር አልነበረም። ባንድ በተረገመች ልበላት በተቀደሰች፣ ግን በተቀደሰች ብላት ይቀለኛል። ምክንያቱም ዛሬ ላይ አለ በዛች ቀን ምክንያትና ህዳር 18 2013 ነበር የወጣው። ተመታ። ህዳር 18 ተመቶ በመቤቴ በቅድስት ድንግል ማርያም ቀን መሐመድ ጀማል አንስቶ 9 ወር ድረስ ሰው የሌለበት አካባቢ ምግብና መጠጥ ብቻ እየተላከለት ቁስሉን እያጠበለት 9 ወር ሰው የሌለበት አካባቢ ኖረ። አይጣለ ዱር ላይ ብዙ ነገር አለ። ያንን ሁሉ ተቋቁሞ መኖር ጀመረ እና ከ9 ወር በኋላ ቤቱ ወስዶ አጠቃላይ ለአመት ከ5 ወር አኑሮ ተንከባክቦ ቁስሉን አጥቦ ወደ ሀገሩ መጣ። የተለቀሰለት ሞቷል ተብሎ ታላቅ ወንድሙም ሞቷል ብላ እናቱ 2 ልጆቿን አታ ቀርሟን አወጣ ቁጭ ብላ ነበረ። ባልታሰበ ሰዓት ምስጋና መጣ። ለእናት የወለደ ሰው ያውቀዋል ምን ያህል ደስታ እንደሆነ። ሞቷል የተባለ ልጅ መጣ። እግዚአብሔር ይመስገን። ከዛ በኋላ እንደማንኛውም ልጅ ተስፋው ተነጥቆ መኖር ጀመረ። እግሩ 2 ጊዜ ሰርጀሪ ተሰርቷል። ከባድ ነበረ። ያው እንደነቱ በጣም የሚያስጠላ ነበረ። ከዛ ትምህርቱን መቀጠል አልቻለም። የሃይስኩል ተማሪ ነበረ ይመስለኛል 10ኛ ክፍል እንደዛ ተማሪ ነበረና ከዛም በኋላ ሰዓቶች ያለፉ 2017 እኔ በተሳሳተ ስልክ በፓስፖርት ምክንያት እስከዛሬ እንደተናገርኩት ተገናኘን። ከዛ ስንገናኝ በቲክቶክ ምናምን መግባባት ጀመርን። ይሄን ስለሰማችሁት አልደግመውም ብዬ ነውና ህይወቱን ነገረኝ። እኔ እንደዚህ ህይወቴን ብዬ ነገርኩት። ከዛም በኋላ ከተገናኘን በኋላ 3 ወር አካባቢ ላይ በጣም ታመመ። ቤተሰብ ማሳከም በማይችልበት ሁኔታ ታመመ። ለኔ ነገረኝ። እኔም በአቅሜ ያለኝ ነገር ስልክ ሸጬ ምናምን ላኩለት። ታከመ። እግዚአብሔር ይመስገን ዛሬ ላይ ደህና ነው። ከዛም በጣም ብዙ የተፈተነው መቼ ነው? እዚህ ሀገር ስመጣ ነው። ከቤተሰብ ሳልናገር ጠፍቼ ነው የመጣሁት። ማለት መቀሌ እንደመጣ ነግራቸዋለሁ፣ ግን ይሄን ሁሉ ነገር አያውቁም። እንደመጣሁም 12 ቀን ከባለቤቴ ከምስጋና ጋር ታሰርን።
የህዝብ ለህዝብ ግንኙነት መሰራት አለበት ብለን የታሰርንበት ነገር ዛሬ ፍሬ አፍርቶ የትግራይ መንግስት ከኛ ጋር በመሆን እየሰራበት ነው። እግዚአብሔር ይመስገን፣ አላሳፈረንም። እግዚአብሔር ፍቅር የእግዚአብሔር ስለሆነ መቼም አያሳፍረንም። እንቀጥላለን፣ ገና እንሰራለን። እና እዚህ ስመጣ ቤት ተከራይቶ ነበር የጠበቀኝ። ቤት ተከራይቶ ቤቱ የራስ ነው፣ ተከራይተነዋል። እቃ በብድር ነበር የምንኖረው። ካክስቱ ረከቦት ከቤተሰብ ፍራሽ ትዝ ይለኛል። ብቻ ነበረች ያለችን። ከቤተሰብ ምግብ ይመጣልናል፣ እንበላ ነበረ። ከዛ እኔም ተመልሼ ቤተሰቦቼን ጥየቃ ሄድኩኝ። ለአንድ ወር መጣሁኝ። ስመጣም በቃ ልጅ ወልደን ግንኙነታችንን ማንም እንዳይረብሸው ምንም እንደሌለን ሁለታችንም እናውቃለን። ግን ግንኙነታችን እንዳይረበሽ በልጅ ግንኙነታችንን እናጠናክረው ብለን ልጅ ተረገዘ እና በቃ የቤተሰብ ስጋት አለ። በቃ ብዙ ነገር አለ። በክብር ሽማግሌ ልኮ ነው ያመጣኝ እና ያችን 800 ብር ክራይ መክፈል አቅቶን ወጣን። ከዛ አንድ ወር ከኖርም በኋላ ነው የወጣ ነው። ከዛ በኋላ ላይ ወተን ቤተሰብ ጋር ሆንን። ጠቂ ከመጣው በኋላ ቤተሰቦች ጋር ገባን። ቤተሰብ የሚበላውን እየበላን ምናምን ኖርን። ግን ቤተሰብ እግዚአብሔር ይስጠው ብዙ አንደላቋ ኖሮናል። ግን ደግሞ ለራስ የህሊና ሸክም ነው የሚሆነው። ተጋብቶ መኖር ከጀመረ በኋላ ቤተሰብ ላይ ከበደን። ከዛ በቃ ሁሉ ነገር ተጋፍጠን ከቤተሰብ ወተን መኖር አለብን ምናምን ተባባልን። ለብቻ ቤት ስጡን፣ እየሰራን እንኖራለን አልን። 500 ብር ይሰራ ነበረ። በ15 ቀንም በወርም 500 ብር ይሰራ ነበር። በወር በቃ ትልቅ ሰራ ከተባለ 1000 ብር ነበር የምናገኘው። ከዛ ነፍሰ ጡር ነበር። ያችን እያብቃቃን መኖር ጀመርን። ሀሳብ አለ። በእርግዝና ሰዓት የሚወሰዱ መድኃኒቶች አሉ። እነዛ መድኃኒት መውሰድ አልቻልኩም ነበረ። ከዛ ከትንሽ ወር በኋላ ኢንተርቪው ላይ ምናምን ስንቀርብ ሰው ሲያቀን ምናምን ብዙ የስራ እድሎች መጡ፣ አገኘን ምናምን። በዛ መሀል ላይ ልጄ ተጎድቶ ነበረ። መሀል ላይ ሙሉ ለሙሉ በቃ መቋቋም አልቻለም። አሲድ አልወስድም፣ ቫይታሚን አልወስድም ነበረ። ሙሉ ለሙሉ ልጁ ሞተ። ከዛ በዛን በሞተበት ሰዓት እግዚአብሔር ይመስገን ብዙ ህይወታችን ቢያንስ 1 ዲግሪ ከፍ ብሏል፣ ወደ ላይ 1 ስቴጅ ወጥቷል። ትንሽ እንኳን ህይወታችን ተቀይሮ መኖር በጀመርንበት ሰዓት ነበረ። ከዛ በቃ ልጁ ሙሉ ለሙሉ እንቅስቃሴ ሲያቆም ሲሄድ ልጁ እኮ በቃ የለም ምናምን አሉ። ከዛ ህክምና ይቸግራል። ውጭ ያሉ እህቶቼ አጋጣሚ ንግስቲ፣ በዛ አጋጣሚ አመሰግንሻለሁ። አሜሪካ ነው የምትኖረው። ሙሉ ወጪን ሸፍና ሳከመችኝ። ከዛ እና በዚህ አጋጣሚ ዲያስፖራዎች ውጭ የምትኖሩ፣ አረብ ሀገር የምትኖሩ፣ አሜሪካ፣ አውስትራሊያ፣ እንግሊዝ ሀገር በጣም ብዙ ሀገር ውስጥ የምትኖሩ በጣም ነው የምናመሰግናችሁ። ከዛ ታከምኩኝ። ከዛም በኋላ መኖር ያው ትንሽ ይከብዳል። ግን ብቻ ከመኖር ከምትወዱት ሰው ጋር መኖር ትልቅ ሀብት ነው፣ ትልቅ ስጦታ ነው። ከፍቶን አያውቅም። ከዚህ በፊት እንደተናገርነው መጀመሪያ ነፍሰ ጡር ሆኜ እንኖር የነበረው ቤት ከዶሮ ጋር ነበር አብረን የምንኖረው፣ ግን ደስተኞች ነበርን። በቃ ብዙ ፈተናዎችን አልፈን ልጁ ሞተ። ግን የሆነ በራሳችሁ ስህተት ደግሞ ልጅን የሚያህል ነገር ስታጡ በጣም ከባድ ነው። ቤተሰብ አለ፣ ይሄን አድርጉልኝ ይሄን ግዙልኝ ማለት እችል ነበር፣ ግን ያው አልሆነም። እግዚአብሔር ይመስገን ልጃችን የኛን ግንኙነት አጠናክሮ ኑር አላለውም፣ ሄዷል። እና እኛም ጓጉተን ነበር። እኛ ሳይቀር ቤተሰብ በጣም የሚጓጓበት ሰዓት ነበር። ግን በቃ በራሳችን ስህተት ያው እግዚአብሔር ነው ሁሉ ነገር የሚያመጣው በህይወታችሁና አጣነው። ከዛም በኋላ ህይወታችን ያው ልጅ ሲመጣ ርዝቅ ይመጣል አብሮ ይባላል። ተረገዘ ጀምሮ ምንም ከፍቶን አያውቅም። እንደውም ከዛ በፊት ብዙ ችግሮችን አሳልፈናል ይመስለኛል። ልጁ ከመረገዙ በፊት እሱም ባለቤቴም ለኔ ብሎ ነው። ከዛ በቃ ለኔ ብሎ ብዙ ይለፋል። ከዛ ደግሞ ተወለደ። ሲወለድ መታረስ የሚባለው ነገር አለ። ቤተሰቦቹን ማመስገን ፈልጋለሁ። ቤታቸው ወስደው መታረስ ጀመርኩ። ከዛ ልክ በወለድኩ በሁለተኛው ቀን የስራ ማስታወቂያ መቀሌ ከተማ አገኘሁና በቃ መሞከር አለብኝ አልኩኝ። አንቺ አራስ ነሽ ከቤት መውጣት አይቻልም 12 ቀን ምናምን ተባልኩ። ወጥቼ ሄድኩኝ።
በቃ እኔ መስራት ነው የምፈልገው፣ ባለቤቴን ማስቸገር አልፈልግም፣ ሁለታችንም ሰርተን እንለወጣለን እንጂ በቃ በህይወቴ ምንም ሀዘን እንዲመጣ አልፈልግም በብር ምክንያት አልኩኝ። ከዛ ወጥቼ በሶስተኛው ቀን ምናምን ነው ማስታወቂያውን ካየሁት በኋላ ወጣው። አልታረስኩም። ስራውን ሞከርኩ። ከአጋጣሚ ሆኖ ተደውሎ ነበረ በደሞዝ ምክንያት ሰፈሩ ራቅ ስለሚል የሚሰጡኝ ደሞዝና ትራንስፖርቱ በጣም ከባድ ነበርና ተውኩት። ከዛ እንደወጣሁ ቀረው። ተመልሼ ነራስ ቤት አልገባሁም። ከዛ በቃ ቤት ሄድን። ከዛ ከቤተሰብ ቤት አንድ ሱዲ የሚኖር ወንድማችን እቃ አሟላልንና ሲጠበን ወደ አያቶቹ ሄድን። አያቶቹ ጋር ስንኖር ደግሞ ያው የገጠር ቤት እንደምታውቁት ነው። ዝናቡ ፀሐይ ምናምን ቆርቆሮ ምናምን አላስኖር ሲለን ትንሽ ከኖርም በኋላ አሁን እግዚአብሔር ይመስገን እዚህ ተከራይተን መቀሌ የምንኖረው። በዚህ መሃል ውስጥ ደግሞ ሊነገሩ የማይችሉ በቃ ብዙ ፈተናዎች አሉ። ማጣት አለ፣ ችግር አለ። በቃ እሱ ባለቤቴ ደግሞ ለኔ ብሎ በጣም ያስባል። ምስግና ለኔ በቃ የትኛውም ባል እንደ ምስግና ይሆናል ብዬ አላስብም። ያው በራሴ አንግል ስለማየው ስለምወደውም ሊሆን ይችላል እና በቃ እንደ በወለድኩም ሰዓት ያንቀሳቀሰኝ ቤት ውስጥ ቃውንድነቱን ዝቅ አድርጎ የሚደረገውን ነገር እያደረገ አብረን እየኖርን ያ ሁሉ ነገር አለፈ። እግዚአብሔር ይመስገን እሱም ዛሬ በሙሉ ጤና ላይ አለና ጓደኞቼ እነ ደስታ እነ ርሻን እነ ክብሮን በዚህ አጋጣሚ ስማችሁን ልጥራው እነ ያሬድ ብዙ አላችሁ። ትግራይ ከሰጠችኝ ስጦታዎች አንዱ ድጋሚ ደግሞ አለው በጣም የምወዳቸው ጓደኞች አፍርቻለሁ። ለኔ ሁሌ ታማኝ የሆኑ በቃ በችግሬም በደስታዬም ቀን ብመረቅም ሰወልድም ልጄ በሞተ ሰዓትም ቤት እያደሩ ብዙ ነገር እያጽናኑ ከኔ ጋር ነበሩ እና በቃ ህይወት ከባድ ነው። ግን ብቻ አሁን ለምሳሌ ይሄን ነገር በሙሉ ብቻዬን ሆኜ ቢሆን እንደማልቋቋመው አውቃለሁ። ግን የሆነ የምትወዱት ሰው ምናምን ከጎናችሁ ሲሆን በቃ ብዙ ነገር ነው የምታተርፉት። የሆነ ቸግሯችሁ ውስጣችሁ ድምት ይልና የሆነ ዞር ብላችሁ የባላችሁን ፈገግታ ምናምን ስታዩ በቃ በጣም ነው ደስ የሚለውና በቃ ኑርልኝ። እግዚአብሔር ይመስገን ዛሬ በቃ በእግዚአብሔር እርዳታ በሰዎች እርዳታ እዚህ ደረስን። ተከራይተን ነው የምንኖረው አሁን። በቃ እግዚአብሔር አንተን ማንረሳበት ህይወት ስለሰጠን እናመሰግናለን። እኛ ከምንም በላይ ሀብት አልነበረም የምንፈልገው፣ ግን ይሆናል አይደለም የሆነ ነገር ማታጡበት ምንም ማታጡበት ገንዘብ ሲሆን ግን ደስ ይላል። ፈጣሪንም ማታጡበት የያዛችሁትን ነገር የምታሟሉበት ነገር ሲሆን በጣም ደስ ይላልና ያ ሁሉ አለፈ። በር ዘግተን ያለቀስንበት ብዙ አለ። ምስግና ቤተሰቦቹ ጋር ማንኛችንም ቤተሰቦቻችን ላይ አፈራይንካኝ ብለን አደግነው የፈለግን እየበላን እናቴ ያርጊ አባቴ ያርጊ እያልን እኔም ቢሆን እንደዛው አባቴ ኮንትራት ባጃጅ ሁሉ ነበር ይዞ የሚያስተምረኝ። ግን በችግረኝ ሰዓት ስጠኝ ልለው አልቻልኩም። ለምን ቃለ ፍቅሬ ስል አባቴን መስዋዕት አድርጌው ስለነበረ ማንም ምንም እንዲያረግልን አፈልግም ነበር። ተንፈራፍረን መነሳት ነው የምንፈልገው ነበረ። እግዚአብሔር አላማችንን አሳክቶልናል። ዛሬ ቤተሰብ ጋር ቢደወል እኔ ለአባቴ መጨረሻ ልጅ ነኝ። እናቴ አይደለሁም፣ ተናናሾች አሉኝ በእናቴ በኩል። ለአባቴ መጨረሻ ነኝ፣ ግን የመጨረሻ ልጅ ሆኜ ኩራቱ ነኝ። በቃ በራሴ ይሄን ሁሉ እዚህ መድረሴ ለአባቴ አኮራዋል። ለምስግናም ደግሞ ቤተሰቦቹ እንደዛው እና ህይወት ከባድ ነው። ለትዳር እኔ ከራሴ ህይወት ስለቀዳሁት በዚህች እድሜ ብዛ ይቻለው በከፋኝ ሰዓት ነው ምስግናን ያገኘሁት። በቃ በህይወቴ በአባቴና በእህቴ በቤተሰቦቼ በጣም ደስተኛ ነኝ። ግን ከቤተሰብ ውጪ ሰው ልጅ ብዙ ህይወት አለው። ጓደኛ አይበረክትልኝም። ሴት ጓደኞች ጋር አልስማማም ነበር ብዙ ጊዜ አሉኝ። ግን የሆነ ጸንቼ ሙሉ የአብስራ የምትባል ጓደኛ ነበረችኝ። ወደ ሌላ ሀገር ቤተሰቦቿ ይዘዋት ሄዱ። ከዛ በኋላ በቃ እቤት ራሱ እንደ ቀልድ ጓደኛ አይበረክትልሽ ምናምን ባል ነበረ። ግን በቃ የውስጤን የሆነ የሚረዳልኝ ሰው አላገኝም። እግዚአብሔር ይመስገን እንደ ጓደኛም እንደ ባልም እሱን ሰጥቶኛል። ግን በቃ የሆነ ትዳር ላይ ስትገቡ ከኛ ከህይወት ምን ትማራላችሁ? ትዳር ላይ ስትገቡ ሁሉ ሙሉ እንዲሆን አትጠብቁ።
ሞልቶ የገባችሁበት ህይወት ስትገቡ ወደ ላይ ይፈልቅና ይጠፋል። እንዴት ነው የሞላ ውሃ ላይ ትልቅ ዕቃ ስትጨምሩ ወደ ላይ ይወጣና ይፈሳል። ግን የጎደለ ህይወት ላይ ስትገቡ የጎደለ ህይወት ላይ ስትገቡ የሆነ ውሃ ላይ አሁን ለምሳሌ ትልቅ ነገር ስትከቱ የጎደለ ውሃ ላይ ከፍ ይላል ውሃው እና እንደዛ ነው ትዳር። ሙሉ ነገር ላይ ለመግባት ሳይሆን መሞከር የጎደለ ነገር ላይ ገብቶ ራስን ለመሙላት መጣር አሪፍ ነው። ከገንዘብ ከምንም ነገር ትዳር ይበልጣል፣ ፍቅር ይበልጣል። በቃ ፍቅር ያለው ነገር በጣም ነው ደስ የሚለው። ከኛ ሰው የሆነ ሰው ደግሞ አለው ከኛ በጣም ትልቅ ትምህርት መውሰድ ይኖርበታል። በትንሽ ነገር ራስን ማስደሰት ቤት መኖር የለበትም። ምንም ነገር ሊኖራቸው አይገባም። አሁን እኔና ምስግና በሳምንት 3 ጊዜ ፊልም እናያለን ማታ ማታ። አፍላ ፍቅር ካወቃችሁት ማክሰኞ፣ ሐሙስ፣ ቅዳሜ ቁጭ ብለን እቺን 3 ቀን የተዝናናን እየበላን የጠጣን ፊልማችንን እያየን ምናምን ከ12 ሰዓት በኋላ ነው የሚለቀቀው። በቃ እንኖራለን። ምንም አጣን ምንም ማጣታችን ላይ ቀልደንበት ነው ምን ሄደው አሁን ላይ በቃ ምንም አይመስለንም። ግን ብዙ ፈተና ይፈትናል እርግጥ ነው። በዛ ላይ ደግሞ ትዳር ላይ ስትገቡ ብዙ ነገር ነው የምታጡት። እኔ ብዙ ነገር አሳጥቶኛል፣ ግን ካጣሁት ነገር ያገኘሁት ነገር ይበልጣል። ምስግናን መሳይ ባል ማግኘት የምር በጣም ከባድ ነገር ነውና ዘመድ ታጣላችሁ። አንቺ በቃ ትልቅ ሰርግ እንኳን ሳታስደግሽ ያግብተሽ ምናምን ብዙ ዘመዶቼ ጋር 75% በላይ ማለት ይቻላል አያናግሩኝም። እኔም ከባሌ ማለት ግዴታ እኔ የተቀበልኩትን የሚቀበል ነው ዘመድ ማለት እንጂ ክፉ ሰው አይደለም። ይሄን ያህል እሱን የሚጠሉበት ምንም ምክንያት የለም። ግን በቃ ትልቅ ሰርግ ሳይኖርሽ ነው በቃ መገርጣቱ ራሱ በሰርግ ላይ ስትሄዱ ሳንዴ ሳይደረግላት ብዙ ነገር አለ። በቃ ትዳር ስትገቡ ብዙ ይጎላል። ግን ምንም አይመስለኝም። ምክንያቱም ምናልባትም ትልቅ ሰርግ ተደግሶ አግብተው የኔን ያህል ደስታ ላይኖራቸው ይችላል ብዬ አስባለሁ። እና በቃ በትዳር ውስጥ ራሳችሁ ለማሟላት ሞክሩ ሴቶች። የምር እድሜም ይሄዳል። የሴት ልጅ ብዙ ሰዎች አላችሁ። እኔ እንኳን እድሜ አያሳስበኝም እግዚአብሔር ይመስገን። በቃ በልጅነቴ ሁሉን አሟልቶ ሰጥቶኛል እግዚአብሔር ይመስገን። ትዳሩንም እና እንዳልኳችሁ እንደወለድኩም ትምህርት ምናምን አላቆምኩም፣ እየሄድኩም ማር ነበር። ስራ አልፈልግም ሲሄድ ትዝ ይለኛል የሰውየው ኢንተርቪው ምናምን አለው ቃለ መጠይቅና ተጠይቄ ምናምን አሳምኘው ምናምን ስመለስ ጡቴ ይፈሳል ይሄ እንደዚህ እርጥብ ምናምን ብሎ ቀጌታ ሆይችን ቀን ግን አልፋታለሁ እል ነበር። አጋጣሚ ምስግና ስራ ሆኖ ከጓደኞቼ ጋር ነበር የሄድኩት። በቃ ጡት ማሰጃ ምናምን ደራርቤ ነበር የሄድኩት። ጡቴ ይፈስ ነበር። የወለደ ሰው ያውቀዋል። እግዚአብሔር ፊት ታሳርፈኛለህ አንድ ቀን ትልቅ ነገር ሰተ ካንተ ጋር ቀብሬ ተሳረሳ ምኖርበት ትልቅ ህይወት ትሰጠኛለህ እለው ነበር። ትዝ ይለኛል እዚህ ቀዳማዊ ወያኔ ነው መቀሌ ቀብቴ እየፈሰሰ ምናምን እንደዚህ በልብሴ ሲሄድ በቃ ብዙ ሰው አለ የሚያልፋለ ምናምን። ከዛ ታክሲ ይዤ ምናምን ወደ ቤት ሄድኩ። ስራው ባይሳካም ግን በቃ እኔ ጥንካሬ ነው ወደዋለሁ። ትምህርቴን ሳላቋርጥ አባቴን አስደስቼበታለሁ ከምንም በላይ። አሁንም እቀጥላለሁ ትምህርቴን። ግን በቃ ህይወት ብዙ ነገር ታስተምራቸዋለች። አንዳንድ ሰው ከህይወቱ የማይማር ብዙ ሰው አለ። ግን ህይወትን የመሰለ ትምህርት የለም። ከቀለም መምህራኖች በላይ ትልቅ መምህር ናት ህይወትና ትዳር። እኔ በምንም ነገር ትዳር ይገባል ብዬ አላስብም። ምክንያቱም በዜሮ ነው ከባለቤቴ ጋር አብሬ መኖር የጀመርኩት። ሁለታችንም ለትዳር የማይመጥን እድሜ ነው ያለን። ግን አብረን እየኖርን ነው። ልጅነትም አላገደንም። እየተስማማን አብረን እየኖርን በቃ ዛሬ ላይ ያለን እግዚአብሔር ይመስገን። በቃ ክርስቲያኖች ከሆናችሁ መዝሙረ ዳዊት እና ባለቤቴ አሁን ማታ በቃ እንደቻልነው የቻልናትን አቅም በቃ እስከምናዛጋ ድረስም ቢሆን አንብበናት ተመስገን ብለን ስመነው መዝሙረ ዳዊት እናድራለን። በህይወታችን በጣም ደስተኞች ነን ከምነግራችሁ በላይ። ትምህርቴን ይወድልኛል፣ ሁሉ ነገሬን ይወድልኛል። እኔም ሁሉ ነገር እወድለታለሁ። ጉዳቱን እወድለታለሁ። በመጎዳቱ አልጠላውም። በውትድርናው አላፍርበትም። ጀግና ነው ብዬ አስባለሁ። በቃ የሆነ ስቴጅ ላይ ራሱ ሄደን እሱ ምስግና አብርሃ እኔ ፍጹም አለሙ ሲባል እሱ ተጋዳላይ ምስግና አብርሃ ሲባል ለኔ ትልቅ ኩራት ነው። ኮራበታለሁ። ብዙ ፈተና አብረን ተያይዘን አልፈናል። ብዙ አልቅሰናል። በርዘግተን
ሳንበላ አድረን እናውቃለን። ብዙ ጊዜ አንፈልግም። ቤተሰብ ይሄ ምግብ አላችሁ? አዎ አለን። ለምን በቃ የሆነ ትልቅ ደረጃ ላይ አንድ ቀን እንደምንደርስ እርግጠኛ ነን። የብዙ ነገሮች ባለቤት እንደምንሆን እርግጠኛ ነን ሁለታችንም እና ያን ቀን አይ እሷ እኮ አለም አባቷ ሰጥቷት ነው፣ እሱ እኮ አብርሃ አባቱ ሰጥቶት ነው መባል አንፈልግም። እነሱ እኮ ተንፈራፍረው ነው የተነሱት መባል ስለምንፈልግ እየራበን ዝም ብለናል። እየራበን በዛ ምክንያት ልጃችን ሞቷል። ግን በቃ አይደለም የሆነውን ችለን እነሱ እኮ እንደዚህ በራሳቸው ነው እንጂ አንድ ሳይረዳቸው ሰርግ እንኳን ሳይደረግላቸው በቃ ተነሳስተው ነው እንደዚህ ሆኑት ምናምን ተብለን ማለፍ እንፈልጋለን እና ያው እንደመጨረሻ አበዛውባችሁና ትዳር ላይ አብራችሁ ለመሙላት ፈልጉ። ገንዘብ የትም አያደርስም። ገንዘብ መሞቻ መዳኛም ነው። ለመዳኛ እንሆንበት። መዳኛ ስላችሁ ከረሃብ ያስታግሳል። በስራ ከተጠቀምንበት፣ በስራ ካልተጠቀምንበት ይገለናል። እና ስለ ሁሉ ነገር ደግሞ እግዚአብሔርን አመስግኑ። እግዚአብሔርን የመሰለ ነገር የለም። ድንግል ማርያም እናታችንን የመሰለ ነገር የለም እና እግዚአብሔር ይመስገን። ድንግል ማርያም ከዚህ በፊት ነግሬያቸዋለሁ። እሱ ሲነሳ በ21 ነው፣ ወደ ሀገሩ ሲገባ በ21 ነው፣ እሱን ሲያገኘው በ21 ነው። እግዚአብሔር ይመስገን እና እመቤታችን ብዙ ለታውላልናለች እና ቀጣይ ደግሞ ከዚህ አኳያ ከህይወታችሁ ታሪክ እያላችሁ እንድንነግራችሁ የምትፈልጉት ካለ ኮሜንት ላይ አስቀምጡልን። ለዛሬ ይሄን ይበቃል። ስላዳመጣችሁኝ አመሰግናለሁ። ቪዲዮውንም እስከመጨረሻው እንደምታዩት ተስፋ አለኝ። አመሰግናለሁ። ደህና ቆዩ።